በኢትዮጵያ በተለያዩ አካባቢዎች የሚከሰቱ ወረርሽኞችን ብሎም አጣዳፊ የምግብ እጥረት ችግሮችን ለመፍታት ጤና ሚኒስቴር አጋር አካላት ጋር በትብብር እንደሚሰራ ይገልጻል። በኦሮሚያ ክልል የሚከሰቱ ወረርሽኞችንና አጣዳፊ የምግብ እጥረት ችግሮችን ለመከላከል የሚያስችል የ4.5 ሚሊዮን ዶላር ፕሮጀክት ይፋ ሆኗል። ፕሮጀክቱን ይፋ ያደረገው ፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን በጤናና በስነ ምግብ ለሚታዩ ክፍተቶች ፈጣን ምላሽ ለመስጠት ያለመ መሆኑ ተገልጿል። ፕሮጀክቱ በኦሮሚያ ክልል በተመረጡ 7 ወረዳዎች ላይ የሚተገበር ሲሆን 295,000 ለሚደርሱ ተጋላጭ የህብረተሰብ ክፍሎች በጤና በስነ ምግብ በውሃና በሌሎች ዘርፎች ላይ የተቀናጀ ምላሽ ለመስጠት እንደሚያስችል ተመላክቷል። አሜሪካ ወይም ደግሞ መንግስት ኢትዮጵያን ሁማኒቴሪያን ፈንድ በኩል ለአደጋ ጊዜ ምላሽ የሚሆን 4.5 ሚሊዮን ዶላር ወይም ደግሞ በብር 700 ሚሊዮን ብር የ6 ወራት ፕሮጀክት በኦሮሚያ በተመረጡ 7 ወረዳዎች ላይ በጤና በስነ ምግብ በውሃና በተመሳሳይ ነገሮች ላይ የዚህ አደጋ ምላሽ ስራዎችን ልንሰራ ነው። አሁን ሄደን ለ6 ወር የኤመርጀንሲ ሪስፖንስ ወይም ደግሞ አፋጣኝ የአደጋ ምላሽ ስራዎችን የምንሰራው ማለት ነው። ከተለያዩ የለጋሽ ድርጅቶች ድጋፍ በማሰባሰብ በተለያዩ ክልሎች ላይ በኤችአይቪ በሽታ ምክንያት ወላጆቻቸውን ያጡ ህጻናትን በመደገፍና የኤችአይቪ በሽታን በመቆጣጠር ረገድ ተቋሙ በትኩረት እንደሚሰራ ተጠቁሟል። ተጨማሪም ደግሞ በዚህ በልማት ስራ በኤችአይቪ ኤድስ ምክንያት ወላጆቻቸውን ያጡ ህጻናትን በመደገፍ እንደገናም ደግሞ ሰዎች በዚህ በሽታ እንዳይጠቁ ምርመራ በማድረግና ድጋፍ በማድረግ በኦሮሚያም በአፋርም እንደገናም በደቡብም እንዲሁ ከተለያዩ የለጋሽ ድርጅቶች ድጋፍ በማግኘት ስራዎችን እየሰራ ይገኛል። ኤችአይቪ መከላከል እንደዚሁም ድጋፍና እንክብካቤ ሕክምና የመስጠት አገልግሎቶችን እንሰጣለን። በዚህ ፕሮጀክት ውስጥ የተለያዩ የህብረተሰብ ክፍሎች ይበልጥ ደግሞ ለኤችአይቪ ተጋላጭ የሆኑ በተለይም ሴተኛ አዳሪዎች ከሴተኛ አዳሪዎች ጋራ የነሱ የወሲብ አጋሮች እንደዚሁም ደግሞ ልጆቻቸው ይበልጥ ተጋላጭ የሚባሉት የህብረተሰብ ክፍል በመሆናቸው እነሱ ላይ ፕሮጀክታችንም ድርጅታችንም ፎከስ አድርጎ እየሰራ ይገኛል። ተቋሙ በሀገሪቷ የተለያዩ ክፍሎች ላይ በመንቀሳቀስ በተፈጥሮና ሰው ሰራሽ አደጋዎች ምክንያት ለተጎዱ ወገኖች ድጋፍ በማድረግ ላይ የሚገኝ ሀገር በቀል የልማት ድርጅት ነው። ዓለም አቀፍ የእርዳታ ተቋማት ድጋፍ እየተቀዛቀዘ በመምጣቱ የውስጥ አቅምን ማጎልበት ወሳኝ እንደሆነ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ አንስተዋል። ጤና ሚኒስቴር እንደነ ፊዶ ላሉት ተቋማት ከፍተኛ ትኩረት አድናቆት አለው። በተለይ አሁን እንደምታውቁት በዓለም አቀፍ ደረጃ እዚህም ስናነሳ እንደነበር እንደከዚህ በፊቱ በርካታ ፈንዶች ዝም ብሎ የሚመጡበት አጋጣሚ እየቀነሰ ነው ያለው። ስለዚህ እንደ መንግስት የውስጥ አቅማችንን ማጠናከር ትልቁ መፍትሄ እንደሆነ አስቀምጠናል። መንግስት የራሱን ኃላፊነት ይወጣል፣ ግን አገር በቀል ድርጅቶችን እንደነ ፊዶ አይነት በአግባቡ ካልያዝን አሁን በዓለም አቀፍ ደረጃ የመጣውን ፈተና ማለፍ አዳጋች ነው የሚሆነው። ተቋሙ በገጠርና በከተማ ያሉ ሴቶች ራሳቸውን የቻሉ የኢኮኖሚ ባለቤት እንዲሆኑ እንዲሁም ቋሚ የሆኑና ዘላቂ ጠቀሜታን መስጠት የሚችሉ ተግባራት ላይ በመስራት ለውጥ ለማምጣት እንደሚሰራ ጠቁሟል።